ጤና ይስጥልኝ አድማጭ ተከታዮቼ እንደምን ከርማችኋል? ዛሬ ላጋራችሁ ወደድኩት በጸሐፊ ኤፍሬም ስዩም የተጻፈ ምልኪና ቡና ከሚለው መጽሐፉ ላይ ካነበብኳቸው የግጥም መድብሎች መካከል ውስጤን የነካኝን የአምላክ ውብ ግጥሞች በሚል ርዕስ ያሰፈረውን የብዕር ማዕድ ነው። ተከታተሉ። የአምላክ ውብ ግጥሞች። ሁኔታዎች ሁሉ ነገሮች በሙሉ እንዲህ ሆኖ ሳሉ እንዲያም ሆኖ ሳሉ ባሉበት እንዳሉ አንተ ግን ፈጣሪ የተወኝ ፈጣሪ የረሳኝ ብቸኛ ነኝ ብለህ ከሰው ተገልለህ ፍጹም ተስፋ ቆርጠህ ኮረብታ ላይ ወጥተህ አዝነ ተቀምጠሃል። ባታውቀው ነው እንጂ ይህን አይነት ሽሽት ያን አይነት መኮብለል ከዚህ ዓለም አስገኝ ከቀኝ መዳፉ ወደ ግራው መሄድ ተብሎ ይፈታል ተብሎ ይተረጎማል። ለምን ብትል የሸሸህ ሲመስልህ እጅጉን ቀርበሃል። ይልቅ ዓይንህን አንስተህ የብርሃን አሸዋ የተበተነበት የኮከቦች ጠጠር የተከመረበት የወፎቹን ሜዳ ሰማዩን አስተውል ሰማዩን ልብ በል ልብ ባትል እንጂ ሰማዩ ብርድ ልብስ መብረቅ የተሰፋ ጨረቃይቱ ጌጥ ምልክት የተስፋ ከዋክብቶቹ ፈርጥ በእሳት ወንፊቶች በእግዜር የተደፉ የብርሃን ጠበል ወደ አንተ እየደፉ ብቻህን አትሆንም ከኛ ጋር ነህ ብለው እያጫወቱ ነው። እና ይሄ ሁሉ ውበት ፈጣሪ መሬት ላይ በደማቅ የጻፈው የእውነት ምስክር ነው። እኔ አንተ አንቺ እኛ እንድናስበው ባነበብነው ልክ እንድንመሰክረው። እስኪ በየሜዳው ዓይንን አንሳና ምድሪቱን ልብ በል። ዋርካው ወይራው ዛፉ ትንሹም ትልቁም ሁሉም በየሰልፉ አረንጓዴው ጸጉር በንፋስ ሲበጠር ጎንበስ ቀና የሚለው አንተን ለማጽናናት አንተን ሊያባብል ነው። ይህም ከመሬት ደረት ላይ ሳሩ ሐር መሳይ ሆኖ የበቀለው መውደቂያ ከሌለ ፍራሽ ሊሆን ነው። ደግሞም ንፋሳቱ ከመዛግብታቸው ሲወጡ ሊደፉ በፊትህ ቸኩለው በድንገት ሲያልፉ ከሰማይ ታዘው ነው ገጽ እየገለጡ ጽሑፍ እየጻፉ ከዓይን ስር የቆመ እንባህን ሊገፉ እንባህን ሊያረግፉ። ሌሎች እኒህ ሁኔታዎች እነዚህ ነገሮች ማለት የሜዳው አበቦች የሰማይ ቅጠሎች ከመሬት ልብ ስር ብዙ ስራስሮች ግንድ ላይ የሚገኙት የህይወት ቅጠሎች ሌሎችም ፍሬዎች እነርሱ ፍጥረቶች በጭቃ ቀለማት በክረምት እንባዎች እግዜር የጻፋቸው አጫጭር ግጥሞች ወዲያ ወይም ወዲህ ጋራው ሜዳው ዋሻው መስኩ ላይ የሚታየው አረንጓዴው ለምለም ንጹህ ታሪክ ናቸው። የተፈጥሮ ቀለም የድርሰት ጽሑፎች ሊያውም ረዣዥም። ግን ይሄ የአምላክ ድርሰት ምን ያህል ቢረዝምም ምን ማለት እንደሆነ ይገባዋል ልባም። ተራሮቹ ቅርጾች፣ ኮረብቶች ዳንሰኞች፣ ፀሐይ ልትገባ ደቂቃ ሲቀራት የሚታየው ቀለም ስዕል የሚያስገርም ፀሐይ እንደገባች በዓይንህ የምታየው የእሳቱ ፍም የህይወት ባለቤት ተብሎ የሚተረጎም የፈጣሪ ውብ ስም ድቅድቅ ጽልመት መሃል ምዕራብ ጥግ ላይ ጨረቃ የምትታይ የፈጣሪ ፊርማው ከወረቀት ሰማይ ወርቅ ዘይት አልማዝ ከመሬት ልብ ስር ውበት የሚያጎላ ውበት የሚጨምር ለገላህ ውቅያኖስ ለእጅ ጣትህ ምንጮች ለጸጉርህ ባህር ሰዎች ቤተሰቦች ወንዶች ወንድሞች ሴቶች እህቶች መላእክት አሽከር ምድር በሞላዋ የግል ግዛትህ ተራራው መልካም ጡት ቁልቁል የሚወርዱት ጅረቶቹ ወተት እኛ ህፃናቶች ከተራራው ጅረት ህይወት የምንጠባ ፈጣሪያችን እናት ሁሌ የሚያስበን ስንወጣ ስንገባ። ሁኔታዎች ሁሉ ነገሮች በሙሉ እንዲህ ሆኖ ሳሉ እንዲያም ሆኖ ሳሉ አንተ ግን ለዳርዊን ቲዮሪ ታማኙ ተማሪ ዳር አልባ መርማሪ ኑፋቂ አስተማሪ ሆነ ተገኝተሃል። አንተ ግን ሃይማኖትን ነቅፎ ሃይማኖት ለሚፈጥር ለኦሾ ንግግር የዋሾ ምስክር መልካም ደቀ መዝሙር ሆነ ተገኝተሃል። አንተ ግን ሃይማኖት ሰዎችን አደንዝዞ የሚጥል እጽ ነው የሚያቃጥል ለሚል ለማርክስ ቃል ለመርከስ አባባል ምእመን ሆነሃል። ደግሞም የኒቼን ሙት ቃል ለጣትህ ቀለበት ለአንገትህ ሀብል ለእግሮች አልቦውን ወስደህ በመጠቅለል በአልቦ ላይ አስረህ በጣም አጊጠሃል። ይልቅስ ልንገርህ ያጌጥህ ሲመስልህ በድምቀት ፈዛሃል። ምክንያቱም
የሙታን ቃል አምነህ በሙት ቃል ተማርከህ ይህ ዓለም ፈጣሪ አስገኝም የለውም ስትል ተሰምተሃል፣ ስትል ተደምጠሃል። ተጠንቀቅ። እንዲህ ማለትህን ምድር የሰማች ለት ጸጉሯን ትነጫለች፣ በጸጉሯን መካከል እሾህ ታበቅላለች፣ ፍሬ በረከቷን መስጠት ታቆማለች፣ በእሳተ ገሞራ ታጉረመርማለች፣ ደግሞ ተሽቆጥቁጣ እልህ ታሽካካለች፣ ንዴት ትስቃለች። ተጠንቀቅ። እንዲህ ማለትህን ሰማይ የሰማለት ፊቱ ደም ይለብሳል፣ ደም ለብሶም ዝም አይልም፣ ቁጣውን ያሳያል፣ በፀሐይ አይኖቹ ፍም ሆኖ ይዘንባል። ተጠንቀቅ። እንዲህ ማለትህን ውሆች የሰሙለት ለእጅ ጣቶች ምንጮች፣ ለገላህ ውቅያኖስ፣ ለፀጉርህ ባህር እንዳልሆኑ ሁሉ እንዳልነበሩ ሁሉ ያኔ ይተባበራሉ፣ በአንተ ያድማሉ። እናም በአንተ ምክንያት ምድርን ያጠፋሉ፣ ሕፃን ሽማግሌ ወንድ ሴት ሳይሉ። ተጠንቀቅ። እንዲህ ማለትህን ሰዎች የሰሙለት ሰዎች ጠላቶችህ፣ ወንዶች ደመኞችህ፣ ሴቶቹ ባላንጣህ፣ አሽከሮችህ ሳይቀር ንቀው የሚተዉ ፍጡር ትሆናለህ። ፍጹም ይሰረዛል ሰው የሚለው ስምህ። ኖረህ ትጎድላለህ፣ ታይተህ ትረሳለህ፣ ደምቀህ ትፈዛለህ፣ ራስህ ከራስህ ሁሌ ትጣላለህ። ምክንያቱም ከህይወት ተጣልተህ እንደምን አድርገህ ህይወት ያለው ፍጡር መሆን ትችላለህ? ስለዚህ ተጠንቀቅ። እኔ ግን ልንገርህ የፈጣሪን መኖር ደግሞ የፈጣሪን ፍጹም እናትነት ታላቁን መግቦት ማመን ምጀምረው አንተን ስመለከት፣ አንተን ሳስተውል ነው። አንድ እንደ አምላክነቱ እጅግ ድንቅ አድርጎ ውብ አድርጎ ሰርቷል፣ ሰው አድርጎ ፈጥሯል። ሁለት እንደ እናትነቱ ቤትክን በበረከት በደስታ ሞልቶታል። ብትክደውም እንኳ ብዙ ታግሶሃል። አንተ ግን ምርጫ ያሳዝናል። ምክንያቱም ምርጥ ትርጉም ያለው ፊደል መሆን ንቀህ ቃል መሆንን ገፍተህ ይህንን ሽተሃል፣ ይህንን መርጠሃል። በቃላት መካከል የሚገኝ ነጠብጣብ መሆንን ፈቅደሃል። ምርጫ ያሳዝናል። ስለዚህ ተጠንቀቅ፣ ተጠንቀቅ፣ ተጠንቀቅ።